ሰላም ጤና ይስጥልኝ የስለ ምግብ ሚዲያ ቤተሰቦች። በሀገራችን በተመጣጣኝ ዋጋና በቀላሉ የሚገኘው ጦስኝ የመጀመሪያ መገኛው ሜዲትራኒያን አካባቢ ነው ተብሎ ይገመታል። ከነፈርዖን ዘመን ጀምሮ ለምግብነትና ለሕክምና እንዲሁም ለመልካም መዓዛ የሰው ልጅ ሲጠቀምበት ኑሯል። ቅባት፣ ፕሮቲን፣ ካርቦሃይድሬት፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ቢ6 እና እንዲሁም ቫይታሚን ሲን በተጨማሪም ማግኒዚየምን፣ ብረትን፣ ፋይበርና ካልሲየምን ይዟል። ዛሬ በሳይንስ የተረጋገጡ የጦስኝ አስገራሚ ጠቀሜታዎችን ከዚህ እንደሚከተለው የምናይ ይሆናል ማለት ነው። አንደኛ፣ ከፍተኛ የደም ግፊትን በእጅጉ ይቀንሳል። በሀገራችን በሰፊው የሚታወቀው ጦስኝ የደም ግፊትን እንደሚቀንስ ነው። የተለያዩ ጥናቶች እንደሚጠቁሙት ጦስኝ ስብ የጋገሩ የደም ቧንቧዎች በማስፋት ደም ያለምንም መጨናነቅ በቱቦዎች ውስጥ በቀላሉ እንዲዘዋወር በማድረግ ከፍተኛ የደም ግፊት መቀነሱ ተረጋግጧል። በጦስኝ ውስጥ የሚገኘው ፖታሲየም የተባለ ንጥረ ነገር የደም ግፊትና የልብ ምትን ለማስተካከል ጠቃሚ ነው። ባይገርማችሁ ዘመናዊ የደም ግፊት መቀነሻ መድኃኒቶች በአብዛኛው የሚሰሩት ጦስኝን በመጠቀም ነው። ከዚህ በተጨማሪ የደም ቅባት መጠንን ወይም ኮሌስትሮልን መቀነሱ ተረጋግጧል። የደም ግፊት ካለብን ከሐኪም ክትትልና ከመድኃኒት በተጨማሪ ከሐኪማችን ጋር በመነጋገር ጦስኝን ለምግብነት ብንጠቀም ጥሩ ነው። ሁለተኛ፣ በአንቲ ኦክሲዳንት የበለጸገ ነው። አንቲ ኦክሲዳንት ማለት ሰውነታችን በመኖር ብዛት በምንመገበው ነገሮች ምክንያት ከአካባቢያችን የተነሳና በተለያዩ ምክንያቶች ጎጂ የሆኑ ንጥረ ነገሮችን ያመርታል። እነዚህ ንጥረ ነገሮች ደግሞ ሴሎቻችንን ያዳክማሉ ወይም ይጎዳሉ። ይህንን የሴሎቻችንን ጉዳት የሚከላከል ንጥረ ነገር ደግሞ አንታይ ኦክሲዳንት ይባላል። ጦስኝ በውስጡ ብዙ አይነት አንታይ ኦክሲዳንቶችን ይዟል። ዚያን፣ ዜንፊን እና ሉቲን የመሳሰሉ አንታይ ኦክሲዳንቶች በጦስኝ ውስጥ ይገኛሉ። ስለዚህ ጦስኝን ለምግብነት መጠቀም ጤናችንን ለመጠበቅ ይረዳናል። ሶስተኛ፣ የመተንፈሻ አካላትን ችግርን ሊቀርፍ ይችላል። ለዘመናት የባህል ሐኪሞች ጦስኝን የመተንፈሻ አካላት ችግሮችን ለማከም ተጠቀሙበት ኑረዋል። ብሮንካይተስ፣ ጉንፋን፣ ሳል፣ አለርጂና ሳይነስ የመሳሰሉ ችግሮችን ካሉብን ጦስኝ ፍቱን መድኃኒት ሊሆን ይችላል። መተንፈሻ አካላት ውስጥ ያለውን ንፍጥና ሀከታ በማስወገድ ሰውነታችን እንዳይቆጣ በማድረግ እንዲሁም ቫይረሶችን በመከላከል መተንፈሻ አካላችን ጤናማ ያደርጋል። እንደ አጠቃላይ ጦስኝን ቀቅለን ውሃውን መጠጣት ሳልን ጨምሮ አጣዳፊ የብሮንካይተስን የተሰኘውን የመተንፈሻ አካል ህመምን ያስቆማል። ከዚህ በተጨማሪ በሳል ሳቢያ የሚቆስል ጉሮሮ ፈውስን ይሰጣል። አራተኛ፣ የደም ዝውውርን ጤናማ ያደርጋል። በጦስኝ ውስጥ ከፍተኛ መጠን ያለው አይረን የተባለ ንጥረ ነገር አለ። በተጨማሪ በጦስኝ ውስጥ እንደ ማግኔዚየም፣ ፖታሲየም፣ ፎስፈረስና ካልሲየም ያሉ የተለያዩ አይነት ሚኔራሎችም አሉ። በዚህ ምክንያት ጦስኝ ስንጠቀም ሰውነታችን የሚያመርተው ቀይ የደም ሴል ብዛት ይጨምራል። ይሄ ማለት ደግሞ የደም ዝውውራችን በጣም ጤናማ ይሆናል። እንዲሁም ኦክሲጅን ወደ ብልቶቻችን በቀላሉ ይደርሳል ማለት ነው። ይህም የድካም ስሜትን ይቀንሳል ወይም ቶሎ ቶሎ እንዳይደክመን ያደርጋል። አምስተኛ፣ የአይናችንን ጤና ይጠብቃል። በጦስኝ ውስጥ ካሮቲኖይድ እና ቫይታሚን ኤ ይገኛሉ። ይሄ ማለት ደግሞ ጦስኝ የአይናችንን ጤና ይጠብቃል ማለት ነው። በተጨማሪም የአይንን ሞራና ከእድሜ ጋር ተያይዞ የሚመጣው የእይታ መዳከምን ይከላከላል። ስድስተኛ፣ ለአፋችን ወይም ለትንፋሻችን መልካም መዓዛ ይሰጣል። ጦስኝ በተፈጥሮ ጸረ ፈንገስና ጸረ ባክቴሪያ ነው። በዚህ ምክንያት በአፋችን ውስጥ ባክቴሪያ፣ ፈንገስ ወይም ኢንፌክሽን እንዳይኖር ይከላከላል፣ ካለም ያጠፋል። ስለዚህ በጦስኝ ሻይ አፋችን ብንጉመጠመጥ መልካም የአፍ ጠረን ይኖረናል። ከመልካም መዓዛ በተጨማሪ ጸረ ፈንገስና ጸረ ህዋሳት ይዘት መያዙ በጥርስ ሳሙናና በገላ ሽቶዎች ውስጥም ሳይቀር በቅመምነት በዘመናዊ መልኩ ይገባል ማለት ነው። ሰባተኛ፣ በሽታ የመከላከል ብቃታችን ያሳድጋል። በጦስኝ ውስጥ የተለያዩ አይነት በሽታ ተከላካይ የሆኑ ቫይታሚኖችና ሚነራሎች ይገኛሉ። ለምሳሌ እንደ ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ቢ6 እና ዚንክ እንዲሁም ቲያሚን፣ የተለያዩ አይነት አንታይ ኦክሲዳንቶችና ፎሌቶችን የመሳሰሉት ይገኛሉ። በተለይ ግን በውስጡ ቫይታሚን ሲ እና አንታይ ኦክሲዳንቶችን መያዙ የሰውነታችንን በሽታ የመከላከል አቅምን ያሳድጋል። ቫይታሚን ሲ በሰውነታችን ውስጥ ብዙ ነጭ የደም ሴሎች እንዲመረቱ በማድረግ ኮላጅን ብለን የምንጠራው ይህ ኮላጅን ምንድነው? አዳዲስ ሴሎች እንዲመረቱ የሚያደርግ ንጥረ ነገር ሲሆን ሰውነታችን ነጭ የደም ሴሎች በተሻለ ሁኔታ እንዲያመርት በማድረግ እገዛ ያደርጋሉ ማለት ነው። ስምንተኛ፣ ለቆዳ ችግሮች መፍትሄ ሊሆን ይችላል። በቆዳችን ላይ የሚወጡ የተለያዩ የፈንገስ ችግሮችን ጦስኝ ሊያጠፋ ይችላል። ጦስኝ ጸረ ፈንገስ ስለሆነ ፈንገስን ከቆዳችን ለማጥፋት እንጠቀምበት እንችላለን።
ይህን ከማድረጋችን በፊት ግን ሐኪሞችን ቀድመን ብናማክር ይመረጣል። ፈንገሱ ያለበት ቦታ ካጠብነው በኋላ በጦስኝ ሻይ ማጠብና መተው ለፈንገሱ መፍትሄ ሊሆን ይችላል። ከዚህ ጋር ተያይዞ የተለያዩ ነፍሳት ሲነክሱን ቆዳችን ያብጣል፣ ይቆጣል ወይም ያሳከናል። በዚህ ጊዜ የተነከስንበትን ቦታ በጦስኝ ሻይ ማጠብ መፍትሄ ሊሆን ይችላል። የፊታችን ቆዳ ቅባታማ ከሆነ በጦስኝ ሻይ መታጠብ ብጉር እንዳያጠቃን ይረዳል። በተጨማሪም እርጥቡን ጦስኝ ወቅጦ በብጉር ላይ ለተወሰነ ሰዓታት ማስቀመጥ መታጠብ ውጤታማ ያደርጋል። በተጨማሪም ፊታችን በጦስኝ ሻይ መታጠብ የፊታችንን ቆዳ እንዳይጨማደድ ያደርጋል ወይም ከእድሜ ጋር ተያይዞ የሚመጣውን የቆዳ መጨማደድ ይቀንሳል። 9ኛ ጸረ ሻጋታ ነው። በቀላሉ ሊሻግቱ የሚችሉ እንጀራን ጨምሮ ማናቸውም ነገሮች ላይ የጦስኝ ቅጠል ብናደርግበት ከመሻገት ይድናል። 10ኛ ስሜታችን ወይም ሙድ ከፍ ለማድረግ ይረዳል። ጦስኝ በውስጡ የያዘው ካርባክሮል የተሰኘ ንጥረ ነገር አእምሮችን ህዋሳትን በማነቃቃት ጥሩ ስሜት እንዲሰማን ያደርጋል። 11ኛ ጦስኝን ለምግብነት መጠቀም እንችላለን። ጦስኝ መልካም መዓዛና ጣዕም ስላለው የተለያዩ ምግቦችን ስንሰራ ለማጣፈጫነት መጠቀም እንችላለን። ለምሳሌ የአሳ፣ የዶሮ፣ የስጋ ምግቦችን ስናዘጋጅ ለምሳሌም እንደ አሮስቶና በግሪል መልኩ የሚሰሩ ምግቦችን ስናይ ከላይ ሳይበዛ በመጠኑ መነስነስ እንችላለን። እንዲሁም ከፓስታ ከሩዝ እና ከፒዛ ጋር አብረን መብላትም እንችላለን። ሌላው ምንድነው ጦስኝን በሻይ መልኩ መጠቀም እንችላለን። ነገር ግን በሻይ መልኩ ስንጠቀም እንዴት አድርገን ልናፈለው ወይም እንዴት አድርገን ልናዘጋጀው እንደምንችል ስናይ ደግሞ 1 ብርጭቆ ውሃ በደንብ እናፈላለን። 1 የሻይ ማንኪያ ጦስኝ እንጨምርበታለን እና ከእሳቱ ላይ እናወጣዋለን። ለ10 ደቂቃ ከነ ቅጠሉ እናስቀምጠውና አጠለለን እንጠጣዋለን። ብቻውን መጠጣት ይቻላል። ነገር ግን ለጣዕም ሎሚ ወይም ዝንጅብል ወይም ትንሽ ቀረፋ መጨመር ይቻላል። ከላይ እስካሁን ያየናቸው ምንድነው ማለት ነው የጦስኝ የጤና ጥቅሞች ናቸው። ነገር ግን ጦስኝን ሲጠቀሙ ጥንቃቄ ሊያደርጉ ይብልን። ጦስኝን ስንጠቀም ማድረግ ያለብን ጥንቃቄዎች ደግሞ አሉ። አንደኛ የጦስኝ ሻይ ለእርጉዝና ለሚያጠቡ ሴቶች አይመከርም። ሁለተኛ የጨጓራ ህመም ካለብን የጦስኝ ሻይ ስንጠጣ አስፈላጊ የሆኑትን ጥንቃቄ ማድረግ አለብን። እንዲሁም ደግሞ አንዳንድ ሰዎች ለጦስኝ አለርጂክ ሊሆኑ ስለሚችሉ ጦስኝን መጠቀም የለባቸውም። እንዲሁም በቀን 2 ብርጭቆ በላይ የጦስኝ ሻይ መጠጣት የለብንም የሚሉ ነገሮችን እናያለን ማለት ነው። የተከበራችሁ ክቡራን አድማጮቼ በዛሬ ቆይታችን ከላይ እስካሁን ለማየት እንደሞከር ነው የጦስኝን የጤና ጥቅም ያየንበት ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም።